ሰላም ውድ የባቡሬ ሚዲያ ተከታታዮች እንዴት ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበልልኝ። ዛሬ ምን ልላችሁ ነበር የመጣሁት? ዛሬ ስለ ዩቲዩብ ስለ ዩቲዩብ ኮንተንት እስኪ አንዳንድ ነገሮች ልንገራችሁ። ስለ ዩቲዩብ ኮንተንት አንዳንድ ሰዎች ብዙ ጊዜ ኮንተንት በጣም እንቸገራለን። ኮንተንት በጣም ወሳኝ ከመሆኑ የተነሳ ብዙ ዩቲዩበሮች በጣም የሚቸገሩ ኮንተንት አመራረጥ ላይ ናቸው። አንደኛ ቪዥን ሲኖራችሁ የራሳችሁ አላማ የራሳችሁ ቪዥን ሲኖራችሁ የራሳችሁ አቺቭመንት የራሳችሁ ጎል ሲኖራችሁ ከመጀመሪያም ምን መስራት እንዳለባችሁ ራሳችሁን አፕዴት አደረጋችሁ ጭንቅላታችሁ ውስጥ ያለው ነገር አለ። ግን ለጀማሪዎች በጣም ብዙ ጀማሪዎች የታዘብኩት ነገር ብዙ ዩቲዩበሮች ጀማሪዎች ብቻ አይደለም ብዙ በጣም ፌመስ የሆኑ ታዋቂ የሆኑ ዩቲዩበሮች ራሱ በጣም ኮንተንት ላይ በጣም ሲቸገሩ አያለሁ። የሆነ ነገር ይጀምራሉ ከዛ የሆነ ነገር ደግሞ ድጋሜ ደግሞ ሌላ ነገር ይጀምራል። ይሄ መሆን የለበትም። ኮንተንት አንድ ኮንተንት መሆን አለበት ወጥ ምናምን። አሁን ለምሳሌ አንድ ዩቲዩበር አንድ ሰበር ዜና ወይም ደግሞ ኒውስ ዜና ማቅረብ ከሆነ ትኩስ ዜናዎች ማቅረብ ከሆነ ይሄ ስለ ዜና ራሱ በተለያየ መንገድ መታየት ይችላል። ዜና ራሱ በተለያየ መንገድ መታየት ይችላል። አሁን ለምሳሌ አንድ ጆርናሊስት ዜና ሲያቀርብ አብዛኛው ትልቅ የሚባሉ ሚዲያዎች አሁን ለምሳሌ ኢትዮጵያ ውስጥ አሉ በጣም ትልቅ ሚዲያዎች ኢቢሲ፣ ኢቲቪ፣ ዋልታ፣ ፋና በጣም ብዙ ብሮድካስቲንግ ትልቅ የግልም ኢቢኤስም አሉ በጣም አሉ። ከውጭ ሀገር ደግሞ ልክ እንደዛው ቢቢሲ አለ፣ አልጀዚራ አለ፣ ሲኤንኤን አለ፣ ሬድ ፎክስ አለ። በጣም ብዙ ሚዲያዎች አሉ። እነዚህ ምንድን ናቸው? ብዙ ጊዜ ላይቭ ናቸው የሚያስተላልፉ። ላይቭ ሲያስተላልፉ ደግሞ እንዴት ነው? ትኩስ የሆኑ ነገሮች ነው የሚያስተላልፉ። ሁልጊዜ እነዚህ ኮመን የሆነ እንትን የላቸውም። ለምን? ሁልጊዜ ትኩስ የሆነ መረጃ ነው የሚያስተላልፉ። ሪፈር ማድረግ ካለባቸው ሪፈር ያደርጋሉ። ማቅረብ ያለባቸው የሚያቀርቡትም ሪፈር ካደረጉበት ምንጩን ምናምን ተጠቅመው ያቀርባሉ። ብዙ ጊዜ ግን ትኩስ ነገሮች ነው የሚያስተላልፉ። ትኩስ ዜናዎች አሁን የዕለቱ ዜና ምናምን ብለው ነው ጠዋት ጋዜጠኞች ራሱ ሲጀምሩ ጤና ይስጥልኝ እነሆ የዕለቱ ዜናዎች ሰበር ዜና ሲሆንም እንደዛው ሰበር ዜና አለ ብሎ ሰበር ዜና ብሬክ ኒውስ ምናምን የሚያስተላልፉና እኔ ደግሞ ምን ልላችሁ ፈልጌ ነው ዩቲዩበሮች ደግሞ ብዙ ጊዜ እንደዛ ሳይሆን ብዙ ጊዜ የሚቸገሩባቸው በጣም ብዙ ጊዜ ይቸገራሉ። በቃ ኮንተንት አመራረጥ ላይ ብዙ ጊዜ ይቸገራሉ። አንዳንዴ ዜና ላይ ጀምሮ ወደ ሌላ ደግሞ ይሄ ቢዝነስ አይዲያ ምናምን ይመጣለትና ወደ ቢዝነስ አይዲያ ይገባል። ሌላ ደግሞ ወደ ይሄ ትሬኒንግ መስጠት ሊሆን ይችላል። ወይም ደግሞ አካዳሚ ምናምን ማሰልጠን ትሬን ማድረግ ምናምን ሊሆን ይችላል። አካዳሚ ቋንቋ ማስተማር ሊሆን ይችላል። ብዙ ነገር ምናምን ምንድነው? አብዛኛው ዩቲዩበር የየራሱ ተሰጥኦ አለው። የራሱ የተሰጠው ነገር አለ። የራሱ ችሎታ ያለው ሰው አለ። አብዛኛው ጊዜ የራሱ ችሎታ ቢጠቀምበት በጣም የተመረጠ ነው። ነገር ግን እንደዚህ አይነት ችሎታ የሌላቸው ሰዎች ደግሞ እንደዚህ አይነት ተሰጥኦ የሌለው ሰው የለም። በርግጥ ግን አብዛኛው ይሄ ኮንተንት የተቸገረ ዩቲዩበር በጣም ትልቅ ዩቲዩበሮች አሁን ብዙ ጊዜ አንዴ ከተለመደ አንዴ ብዙ እይታ ካለው ብዙ ቪው ካለ አንዴ ፌመስ ከሆነ ምንም ቢያቀርብ ችግር የለውም። ይታይለታል በጊዜ ሂደት እየቀነሰ ሊሄድ ይችላል። ግን ፌመስ ስለሆነ ብቻ የሆነ ነገር ምናምን ሊታይለት ይችላል። ግን ምንድነው? እናንተ ስፔሻሊ ጀማሪዎች ለሆናችሁ መሃል ላይ ላላችሁ ዩቲዩበሮች ግን አንድ ወጥ የሆነ ኮንተንት ብትጀምሩ አሁን ለምሳሌ ስለ ቢዝነስ አይዲያ ከሆነ እስከመጨረሻ ስለ ቢዝነስ አይዲያ ላይ ሪሰርች ሰርታችሁ በደንብ ሪሰርች አድርጋችሁ ሰው ጠይቃችሁ እዛ ውስጥ ያሉ ባለሙያዎች አማክራችሁ እናንተን ደግሞ የተወሰነ ሙያ ቢኖራችሁ ይመረጣል። እንደዛም ደግሞ ዜና ላይ የምታቀርቡ ከሆነ ቶሎ መረጃ ማግኘት አለባችሁ። መረጃ በተለያየ መንገድ ምናምን ቶሎ ማግኘት አለባችሁ። ትኩስ መሆን አለበት። ምክንያቱም ሌላ ሰው ጋር ሊሄዱ ይችላሉ። አንተ የዛሬ ዜና ነገ የምታቀርበው ከሆነ ገና ኤዲት አድርገህ ተጠበህ ተጨንቀህ አቀራረብ እንትን አድርገህ
ለነገ ከሆነ የምታቀርበው ያ ትኩስ ዜና ደግሞ በተለያየ መንገድ አሁን ባለው ሁኔታ በተለያየ ሶሻል ሚዲያ አለ፣ ቴሌግራም አለ፣ ዋትሳፕ አለ፣ የተለያየ ፌስቡክ አለ። በተለያየ ብቻ በተለያየ ሶሻል ሚዲያ ሰው ኢንፎርሜሽኑ ቀድሞ የሚሰማው ከሆነ አንተ ተበላህ ማለት ነው። ስለዚህ እንደዛ መሆን የለበትም። ትኩስ መረጃ ማግኘት ያለብህ ትኩስ የሆነ ነገር ትኩስ ሰበር ዜና ብለህ የምታቀርብ ከሆነ ለምሳሌ ሰበር ዜና መሆኑ በሰአቱ መሆን አለበት። ወዲያውኑ ቢያንስ ደቂቃዎች ልዩነት መሆን አለበት። ደቂቃዎች ብዙ ጊዜ ደግሞ ምንድነው መረጃ ስታገኙ ያ መረጃ ሪፈር ያደረጋችሁበት ምናምን ምንጩ መናገር አለባችሁ። ብዙ ጊዜ ለምን አንዳንዴ ያስጠይቀናል። ለምን እንዴ አንድ መረጃ ከየት አመጣኸው ብትባል ከህግ አንፃር ምናምን ያስጠይቃል። ስለዚህ መረጃውን ከዚህ መረጃ ዋቢ አድርገናል ምናምን ብላችሁ ብታስተላልፉ። ሌላ ምንድነው ሌላ ኮንተንት ላይ የራሳችሁ ፋሽን ዲዛይን ላይ ሊሆን ይችላል። ለምሳሌ ይሄ ፋሽን ዲዛይን ስለ ፋሽን ዲዛይን ማጥናት አለባችሁ። ስለ ፋሽን ዲዛይኖች ምናምን የተለያዩ ምናምን ነገሮች ከውጭም ከውስጥ ሀገር ውስጥም ሪፈር ማድረግ አለባችሁ። እዛ መሰረት ደግሞ እስከመጨረሻው ኮንተንቱን መጨረስ አለባችሁ ነው። ሌላ ኮንተንት ሊሆናችሁ የሚችለው ቦታዎች ማስጎብኘት። አሁን ብዙ ጊዜ ብዙ ዩቲዩበሮች አሉ። አሁን ለምሳሌ በጣም